ቦታውን አመቻችተህ ነገሩን አስተካክለህ እንዳደረገው ነው የሚያስታውቅብህ። እና ይህን ያህል ኢትስ ኖት ቢግ ዲል አንተ እንደዚህ ማድረግ ይህን ያህል በጣም አዋቂ ጎበዝ ስለሆንክ አይደለም። ተሸውደሃል። በነገራችን ላይ ሸወድኩ ብለህ ከሆነ እኛንም እሷንም ተሸውደሃል። ስራም ከሆነ በዚህ ልክ መውረድ አልነበረባችሁም። እና በጣም በጣም ብዙ በቃ ውርድ ብለህ ነው ያገኘውክ። እና ምንም አሁን ከዚህ በኋላ ስለአንተ ባወራ ምንም ጥቅም የለኝም። አንድ ከወረደ ሰው ጋር መነጋገር ራስን ማውረድ ነው። እሷን ማስቀናት ፈልገህ ሆነ ማናደድ ከሆነ እንደዚህ አይደለም። ሰውን መመለስ በትዕግስት ነው። ፍቅር አያልቅም። በነገራችን ላይ እንደምታፈቅራት እናውቃለን። ሁለት ሴትም አፍቅረ ሌላም ብልግና ሰርተህ ከሆነ ግን አይለቅህም። አመት 2 አመት ገና ከጸጸቱ ጋር ማለት ነው። ወደ ዋናው ጉዳይ ስመጣ ሀይሚዬ በቃ እንደዚህ ርካሽ ቦታ አትገኝ ደስ ይለኛል። ምክንያቱም እኔ ወድሻለሁ፣ በጣም ነው ማከብርሽ። ራስሽ የምታከብሪ ሴት ነሽ። አዎ ለፍቅር ብዙ ነገር ይከፈላል። አዎ ትወጂዋለሽ። አዎ መመለስ ትፈልጊያለሽ። ግን በዚህ ሁኔታ አይደለም። ብዙ እንደዚህ ውርድ አትበይና ራስሽን አታስንቂ። በቃ የተናቀ ንግግርም አትናገሪ። ለድራማም ቢሆን ደግሞ እንደዚህ መጥፎ ካራክተር አትውሰጂ። መጥፎ ነገር ያረግሽው ነገር የለም። ሰው የሚያደርገውን የሚያደረግሽው ችግር የለውም። ወደ ዋናው ጉዳይ ስመጣ በጣም የረከሰች የወደቀች ሴት ለስራ ራሱ ቢሆን በድራማ ደረጃ በጣም በቃ ወርዳ ነው የምትሰራው። እና ሁል ቀን ሰው ራሱን ያወርዳል። እኔ በዚህ ደረጃ አይቼ አላቅም። እስከ ትናንት ድረስ አልፈልግሽም ሲልሽ ነበር። ዛሬ ክፍት ቦታ አገኘው ብለሽ ያንን ክፍት ቦታ ለመግባት የሮጥሽበት መንገድ በጣም ያሳዝናል። ሴትነት በጣም ነው የጠላሁት። በቃ ይህን ያህል መውረድ። በነገራችን ላይ አንድ ነገር ልነግርሽ ፈልጋለሁ። ዛሬ ጠርታችሁት መጥቶ ኬክ ስለቆረሰ ይወደኛል ብለሽ ካሰብሽ እንዳትሸወጅ። ነገ ገብቶ ይወጣል አንቺ ጋር። አይምሰልሽ። ዛሬ ያልታመነ ነገ አይታመንም። ዛሬ ያልወደደ ነገ አይወድም። ብልግናውን በእሷ ላይ ሰርታችሁ አርግዘሽ ሊሆን ይችላል። እንዳይመስልሽ። ምንም ደስታ አታገኝም። በህይወትሽ የተረበሸ ህይወት ነው የሚኖርሽ። እሷን ህይወት በጥብጠሽ አንቺ ሰላም አታገኙ። ወዶኝ ነው ይሄን ያደረገው ብለሽ ብልጦናችሁ አንቺና እሱ ተመካክራችሁ ህይወቷ ውስጥ ገብታችሁ እንዲያርጋችሁ ከሆነ ብድራችሁን ትከፍሉታላችሁ። ሰዓትና ጊዜ ብቻ ነው ይፈልገው። ጊዜ አለው። እሷ ደግሞ እግዚአብሔር ሁሉን አስተካክሎ ነው የሚሰጣት። የልቧን አይቶ የምታረገውን አይቶ የተበደለን ሰው ሁሉ እግዚአብሔር ይክሰዋል። እና በጣም ይሄ የምትናገሪያቸው ንግግሮች የመፈለግ ስሜት የተሰማሽ እንዳይመስልሽ። ስለፈለገሽ አይደለም። ማንም ሰው ዩዝ ሊደረግ ሲል ይፈለጋል፣ በኋላ ይጣላል። አንቺ ግን በጣም የወረድሽ ነሽ። በቃ በጣም በቃ ሴትነቴን የጠላውበት በጣም ብዙ ፊልም አይቻለው፣ ድራማ ካራክተር ወይም ደግሞ በሁለተኛ ላይፍ። እንዳንቺ ግን በጣም ረክሶ ያየሁት ሴት የለም። እና በጣም አዘንኩ። በጣም የማከብረው የምወደው ሰው ስለነበረ በቃ አንቺ እንዳንቺ አይነት ርካሽ ላይ በመውደቁ ራሱ በጣም ያዘንኩት። ፊውቸሩ እንዴት እንደተበላሸ ወይም ደግሞ በአንቺ ሊያስቀና አስቦ ከሆነ የሚቀናስበት ሴት ስላላመጣ ሴት ይቀይርና ያስቀናት በድካሚ። አንቺ በጣም የወረድሽ ነሽ። ምንሽም አያስቀና። ደግሞ የእሷን ጭንቅላትና ጸጉር ይዘሽ ልትመቻ አማረሽ ባለጌ። ቆይ አንዴ ያልጨረስኩ። ወደ እንደገና ምን ሆነሻል ቲፊ? እሷን ሲናገሩ መሀል የምትገቢ ምን ሆነሻል? ቆይ አንዴ ወደ ፍጹም ስመጣ፣ ፍጹም አይዶን ነው ምን እንደሆነ ሞቲቫችሁ በጣም እርግጠኛ አይደለሁም። አንተ ብሩክ፣ ቤኪ እና ልጅቱ ተመካክራችሁ የምትሰሩት ነገር ያለ ነው የሚመስለኝ። ድራማ ከሆነ ጥሩ ነው ብያለሁ። የእውነት ከሆነ ግን ሀይሚን አስወጥቶ ለመጣል በጣም ለማናደድ በጣም ትናንትና አልፈልግህም ስላለች ዛሬ እንደዚህ አይነት ነገር አዘጋጅታችሁ እሱን ለማስደሰት። ሀይሚ እኮ ናት ህርት የተደረገችው። ሀይሚ እኮ ናት ቺት የተደረገባት። ሀይሚ እኮ ናት የተናቀች፣ የተዋረደች፣ የተሰደበች፣ የተመታች አይደል እንዴ? ለእናንተ ግን ደም ተፍታ ነበር። ጥሩ ነው መጥራትህ፣ ጥሩ ነው ማየቷ፣ ጥሩ ነው እንዲቆርጥላት፣ ልቧ እንዲቆርጥላት ስላረካት ጥሩ ነው። ግን ያማታል፣ ያናድዳታል። እዝች ርካይ ሴት ፊት እሱ ሲንቃት ማየት አያስፈልግም። እንኳን እሷ እኛ አሞናል። እና ትልቅ ስህተት ነው የሰራኸው። ለጥሩ ነገርም አድርገኸው ቢሆን ጥሩ ነገርም ነው ብለህ ካስበህ ቢሆን፣ ሁለት መንገድ ነው ያለው፣ ጥሩም መጥፎም ነገር። ስትሰሩ አስተውሉ። የእሱን መታመም ብቻ ሳይሆን የእሷንም መታመም። ዛሬ ነው እንደ 300 የገባው። 300 እኮ የገባው በሃይማኖት ታደሰ ነው እንጂ እኮ በዚች በቢች አይደለም። ስለዚህ
እነዚህን ነገሮች ስትሰሩ አንዳንዴ እራሳችሁንም እዩ። አታስመስል። ወይም ደግሞ ለመለየት ተጀምሮ እስከሚጨረስ ባይዘወይ ለመለየት የምታደርጉት ጥረት ነበር የሚመስለው። እየተሳካላችሁ ነው። ባይዘወይ ሃይማኖት የሆነ ነገር ውስጥ ትገባለች ብለህ እንዳታስብ። ብላለች እኮ የኔ ደስታ ቀምታችሁ እናንተ አትደሰቱም ብላለች። አውሬ ይሄ ቦታ ራሱ ይስሙ እዚህ 200 ምናምን ሰው ነው አይቻለሁ። ይነቃል እዚህ ጋር በደንብ ምናልባት እንዲህ ፊት ለፊት ከፍቼ አላወራ ይሆናል። ግን አንድ ነገር ልንገርክ፣ ሃይሚ ትወድቃለች ብለህ ካሰብክ እመነኝ አትወድቅም። አንተ የምትፎክርበት ያልከው ከዛ በላይ ሆና ነው የምታያት። እኔ እነግርሃለሁኝ፣ እኔን ትጠይቀኛለህ። አሁን ማለት አልፈልግም፣ ድራማ ይሆናል፣ ህይወታችሁ ይሆናል። ግን ነገሮች ተስተካክለው ወጥታ ከዛ በኋላ እኔ እነግርሃለሁ፣ በጣም የወረድክ ነህ፣ በጣም የወረድክ። እጅን የመሰለች ልጅ ማጣትክ ያሳዝናል። በዛ ላይ ደግሞ ድራማም ከሆነ እንደዚህ እያልክ አትናገራት፣ አታመናጭ። መጣች ብትመጣ ምንድን ነው አንቺ ማንሽ ትላታለህ እንዴ? እሷማ 300 ሺህ ያስገባች ከሃይማኖት ታደሰ ናት። 300 ሺህ ያስገባች ደም እየተፋች አንድ ዳና ነገር እኮ እሷ ቤት አይለቀቅም ነበረ። እሱ ቤት ብቻ ነበረ እየተለቀቀ በዚህ ደረጃ የደረሱ። ትናንትና ራሱ የተለቀቀው እሱ ቤት አይደል እንዴ? ደህናው ነገሩ እና እዚህ ጋር መናገር የምፈልገው ነገር 218 19 ሰው አለ። እቺ ባለጌ ቆሻሻ ልጅ እንትኗን ዩቲዩቧን ራሱ ሰብስክራይብ ያደረጋችሁ ሰዎች አንሱ። እንደዚህ አስቤም አልሜም አላቅም። ዛሬ ግን በዚህ ደረጃ በእሷ ህይወት ላይ እየተራመዱ ያሉት ያመጣት ራሱ እሷን እንትን ለማለት ነው የሚመስለው፣ እሷን ለማሳወቅ እና ይብቃ። ድራማ ከሆነ የስራ የምትሉት ድራማችሁ ከሆነ በጣም ቆሻሻ ነው። በቃ ግን የእውነት ከሆነ እችን ልጅ እንዲያረካት በእውነት ነው ምልክ ጌታን በጣም ታለቅሳለህ በህይወትክ። ህይወት ብዙ ነገር አስተምሮናል፣ ብዙ ነገር አልፈን መተናል። አንተ ግን በጣም ስታለቅስ ነው የምትኖረው። ዛሬ ብልጥ እውነት ምናልባት አንተ የአንገት ሀብል ትቀበላለህ ፊት ለፊቷ ከሴት ላይ ለ300 ሰብስክራይብክ ያውም ከዚህ ከቆሸሸች ምን ስትል ነበረ? ከህይወቴ ትውጣ፣ እሷም አልፈልግም እያልክ ብዙ ነገር እኮ ብለሃል እኛ ፊት። ሼም አይዝክም? አታፍርም? አያሳፍርም? እያረክ ያለኸው ነገር ለአንተ አይከብድህም? በጣም እኮ ነው የሚከብደው። ባትወዳት እንኳን በጣም ይከብዳል። ጥሩ ጓደኝነት እኮ የመከባበር ጓደኝነት እኮ ደስ ይላል አይደለም? 2 ዓመት ቀላል አይደለም። 1 ወር 2 ወር እንኳን ጓደኛ የምታፈቅራት እንኳን ባይሆን በዚህ ደረጃ ራስህን ነው ልታስቀናት። ተው፣ ቆጭሃል። በጣም ነው የሚቆጭህ ወንድሜ፣ እነግርሃለሁኝ። ስለዚህ ራስህን እይ። እሷን እያናደድክ የሆነ ቦታ ውስጥ ለመቅጠት ነገር ከነገ ወዲያ እሷም ተናዳ የሆነ ሰው ይዛ ልትመጣ ትችላለች። ብትመጣ እኔ ምንም አይመስለኝም፣ ደግ አደረገች። ግን ጥሩ አይደለም። እሷ እንዲሰድቡ፣ እሷ እንዲናገሩ፣ እሷ የሆነ ነገር እንዲሉ እንዳታስበው። በጣም ነው የምናውቃት ሃይማኖት ታደሰ፣ ልክ አንተ እንደምታውቃት። ራስክን አስገመትክ። የአንተን ባህሪ አሁን አውጥቼ ይሄ ነው ብል ማለት ነገር እላለሁ። ይሉካልን ብዙዎቹ፣ ሁሉም ያውቁሃል። 300 ሺህ ሰዎቹ ያውቁሃል። ብሩኬ ማለት ጥቅመኛ ነው። ብሩኬ ማለት ፍቅርን አያውቅም። የብሩኬ ተዘርዝረው አያልቅም። ግን ሃይሚዬ እሱ ጋር መውደቋ አያም ሶሪ ሪሊውን ነው። ብሩኬ እዚህ ኮሜንት የምትሳደቡ ቴንኪር በእኔ ቦታ ብላችሁ አስቡ። እንደዚህ አይነት ህይወት እንደ አብርሽ ድራማ ሊሰራ ማለት ነው። ጥቅመኛ ዛሬማ አሸናቻቸው እኮ 3ቱንም፣ 4 ወንዶች 1 ሴት። ጀግና አንበሳ ሃይሚትዬ አሸናችሁ። ምን ጋር ነው የምትከተለው? ትናንትና እንለያይ ብላ ዛሬ ሴት ይዞ ከመጣ ይሄ ሰው አዘጋጅቶ ነው፣ ተቃጥላ ነው። የማትናገረው ነገር እኮ ስላለ ነው። እሷን ፀጉሯን ይዛ ስትመታት ፀጉሯን ትጎትታለች። ይቺ ቆሻሻ፣ ይቺ የብብቷን እንኳን እንትን ቆሻሻ ያልተጠየፈች ያላፈረች፣ ይቺ እፍረተ ቢስ ደግሞ፣ ይቺ ንጹህ ደግሞ